ጤና ይስጥልን ውድ የመረጃ ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ኢራን ከምን ጊዜውም በላይ ላጸፋ ተዘጋጅቻለሁ አለች። አሜሪካና እስራኤል ከቀጠናው ሙሉ በሙሉ ለማጽዳትና ቀጠናውን ለዓለም አቀፍ ማህበረሰብ ሰላማዊ የንግድና የፖለቲካ ፍሰት የሰፈነበት ለማድረግ ከምን ጊዜውም በላይ ተዘጋጅቻለሁ ስትል ተናግራለች። የኢራን አብዮታዊ ዘብ አይአርጂሲ እንዳለው ከሆነ ኢራን ለደረሰበት ጥቃት መልስ ብቻ ሳይሆን ቀጠናው ሀያላን ነን ከሚሉ ሀገራት ማጽዳትና ሰላማዊ የእርስ በርስ መገናኛ መፍጠር ነው ሲል አክሏል። በዜና ጥንቅራችን አካተነዋል። በሆርሙዝ ሰርጥና በኒኩለር ጉዳይ ግንባታ ጉዳይ ከማንም ጋር እንደማትደራደር ኢራን አስታውቃለች። በዚህም ጉዳይ በዜና ጥንቅራችን አካተነዋል። ቆይታችሁ የምትሰሙት ይሆናል። የኢራን የውጭ ጉዳይ ሚኒስትር እንዳስታወቀው ከሆነ ኢራን ስድብን በተግባር መልሳለሁ አለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በኢራን ሕዝብ ላይ የተሰነዘሩ ያሉትን ትችትና የስድብ ቃላት አስመልክቶ በይፋ ትዊተር ገጻቸው ላይ መልእክት አስተላልፈዋል። በዚህም ጉዳይ የመልእክቱ ይዘት ምን ይመስላል የሚለው የዜና ጥንቅራችን አካተናል። ቆይታችሁ ሰሙታላችሁ። ኢራን ጥቃትና ተከታታይ መዋዥቆች የኢራን አብዮታዊ ዘብ አይአርጂሲ በጆርዳን አልአርዛቅ ሙፋቅ ሳልቲ አየር ማዕከል ላይ የዘነበው የ10 ባላስቲክ ሚሳይሎች ጥቃት ተከትሎ በቀጠናው ያለው ወታደራዊና ዲፕሎማሲያዊ ፍሰት በከፍተኛ ፍጥነት እየተቀያየረ ይገኛል። በአጠቃላይ ወቅታዊ ሁኔታ ተከታታይነቱን በጠበቀ መልኩ እንደሚከተለው እናቀርበዋለን። በዜና ጥንቅራችን አካተነዋል። ቆይታችሁ ተሰሙታላችሁ። ያገረሸው የመካከለኛው ምስራቅ ውጥረት ከሳምንታት በፊት በአሜሪካና ኢራን መካከል በተደረሰው የተኩስ አቁም ስምምነት ወደ ሰላማዊ አየር የተመለሰው መካከለኛው ምስራቅ በሁለቱም ሀገራት መካከል ዳግም በተቀሰቀሰው ጦርነት ውጥረት ውስጥ ገብቷል። በዚህም ጉዳይ በዜና ጥንቅራችን አካተነዋል። ቆይታችሁ ተሰሙታላችሁ። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ መጀመሪያ ዜና ጥንቅራችን ስናልፍ ኢራን በሆርሙዝ ስርጥና በኒውክሌር ጦር መሳሪያ ግንባታ ጉዳይ ከማንም እንደማትደራደር አስታወቀች። አሜሪካና እስራኤል በራሳቸው የታጠቁ ኒውክሌር ጦር መሳሪያ ለኢራን የመከልከል ሕጋዊ መሰረት የላቸውም ስትል ኢራን አቋሟን ገልጻለች። ሆርሙዝ ስርጥ የኢራን አንጡራ ሀብት በመሆኑ ሰርጡ በኢራን ቁጥጥር ስር እንደሚተዳደር የገለጸችው ኢራን በኢራን ሕግ የሚመሩ ሀገራት ሰርጡን ይጠቀማሉ፣ በኢራን ሕግ የማይስማሙ ሀገራት አማራጫቸውን ይፈልጋሉ ብላለች። ለዚህ አቋሟም አስፈላጊውን መስዋዕትነት ለመክፈል መዘጋጀቷን በሀገሪቱ ዜና ወኪል በኩል ግልጽ አድርጋ ገልጻለች። የኢራን ጥቃትና ተከታታይ መዋዥቆች የኢራን አብዮታዊ ዘብ አይአርጂሲ በጆርዳኑ አልአራዛቅ ሙፋቅ ሳልቲ የአየር ማዕከል ላይ የተሰነዘረው የ10 ባላስቲክ ሚሳይል ጥቃት ተከትሎ በቀጠናው ከፍተኛ የሆነ በተከታታይነቱ በጠበቀ መልኩ እንደሚከተለው ፍንትው አድርጎ አቅርቦታል። ከዚህም በኋላ ከጥቃቱ በኋላ የተሰሙ ፈጣን ግብረ መልሶች የጆርዳን ወታደራዊ እዝ በአየር ማዕከሉ አካባቢ የደረሰው የጉዳት መጠን እየገመገመ መሆኑን ገልጿል። የሀገሪቱ ሉዓላዊነት የሚጋፋ ማንኛውም ድርጊት አጥብቆ እንደሚያወግዝ አስታውቋል። የአሜሪካ መከላከያ ሚኒስቴር ወይም ፔንታጎን በጥቃቱ ወቅት በማዕከሉ የነበሩ የአሜሪካና የጥምረቱ ኃይሎች ሰራተኞች ደህንነቱ እየተጣራ መሆኑና ሁኔታውን በቅርበት እየተከታተለ አፋጣኝ ምላሽ ለመስጠት ዝግጁ መሆኑን ጠቁመዋል። የዚህ አየር ማዕከል ስልታዊ አስፈላጊነቱ አልርዛቅና ሙሳፊቅ ሳልቲ አየር ማዕከል በኦማን ምስራቃዊ ክፍል የሚገኝ ሲሆን ለአሜሪካ ድሮኖች፣ የስለላ አውሮፕላኖችና ተዋጊ ጀቶች በቀጠናው የሚያደርጉትን እንቅስቃሴ ዋነኛ ማዘዣ ጣቢያ ነው። ኢራን ይህንን ማዕከል መምረጧ ለአሜሪካና ለአጋሮቿ የአየር ላይ በላይነት ቀጥተኛ ማስጠንቀቂያ ለመስጠት ታስቦ የተደረገ መሆኑን ወታደራዊ ተንታኞች ይገልጹታል። የቀጠናውን የአየር ክልልና የደህንነት ሁኔታ በጥቃቱ ሳቢያ በቅርብ በምስራቁ አየር ክልል ላይ ከፍተኛ መስተጓጎል እየታየ ሲሆን በርካታ ዓለም አቀፍ የንግድ አውሮፕላኖች የበረራ መስመሮች እየቀየሩ ይገኛሉ። በኢራቅ፣ በሶሪያ፣ በሊባኖስ ድንበር አካባቢ ያሉ የአየር መከላከያ ስርዓቶች ኤር ዲፌንስ ሲስተም ወደ ከፍተኛ ጥንቃቄ ሃይ አላርት ተሸጋግረዋል። የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ በኢራን ሕዝብ ላይ የተሰነዘሩ ያሉትን ትችት የስድብ ቃላት አስመልክቶ በይፋ ትዊተር ገጻቸው ላይ መልእክት አስተላልፈዋል። በዚህም የመልእክቱ ይዘት ስድብ በተግባር እንመልሳለን የሚል ነው። በስልጣኔ በጀግንነት በታሪክ የሚታወቀው የኢራን ሕዝብን ስም ለማጠልሸት የሚደረግ ሙከራ የሕዝቡን ታላቅነት ሊቀንስ አይችልም። ስድብ በስድብ እንመልሳለን ያሉት ሚኒስትሩ ምላሻቸው ሁሌም በተግባር በማይናወጥ ቁርጠኝነት በላቀ ጀግንነት እንደሚሆን ገልጸዋል። ኢራናውያን በበለጸገ ባህላቸውና በጽኑ ስነ ምግባራቸው እንደሚታወቁ አጽንኦት ሰጥተው አስታውቀዋል።
በመካከለኛው ምስራቅ ዳግም ያገረሸው ውጥረት ከሳምንታት በፊት በአሜሪካና በኢራን መካከል የተደረሰው የተኩስ አቁም ስምምነት ወደ ሰላማዊ አየር የተመለሰ መካከለኛው ምስራቅ በሁለቱ ሀገራት መካከል ዳግም በተቀሰቀሰ ጦርነት ውጥረቱ ውስጥ ገብተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የተደረሰው የተኩስ አቁም ስምምነት አክትሟል ብለው ከተናገሩ በኋላ የአሜሪካ ጦር በኢራን በሁለት ዙር በፈጸመው ወታደራዊ ጥቃት ከ90 በላይ ወታደራዊ ኢላማ መምታቱን አስታውቋል። ኢራን በ3 የንግድ መርከቦች ላይ ጥቃት መፈጸሟን የግጭቱ መነሻ መሆኑን የገለጸችው አሜሪካ ያጸፈው ምላሹ 65 ኢራን አብዮታዊ ዘብ ወታደራዊ ጀልባ ማውደሟን ገልጻለች። ይሁን እንጂ በአሜሪካ የቀረበባትን ወንጀላ በሙሉ ውድቅ ያደረገችው ኢራን በባህሬን በኩዌት የሚገኙ የአሜሪካ ወታደራዊ ሰፈሮች መምታቷን ያጸፋ ምላሽ መስጠቷ ተገልጿል። የኢራን ባለስልጣን ይህ ጨዋታ አይደለም፣ ጥቃት ሲሰነዘርብን በዝምታ እንመለከትም በማለት ተጨማሪ እርምጃ እንደሚወስዱ አስጠንቅቀዋል። አሜሪካ በባህር ንግድ መስመሮችና አጋሮቿ ደህንነት ለማስጠበቅ እርምጃ እንደወሰደች ስትገልጽ፣ ኢራን በበኩሏ በቀጠናው ውስጥ በራሷ ላይ የሚፈጸሙ ወታደራዊ ጫና ለመመከት እንደምትንቀሳቀስ ማሳወቋን አልአረቢያ በዘገባው ገልጾታል። የጦርነቱ ተጽዕኖ ከወታደራዊ ጉዳይ አልፎ በዓለም ኢኮኖሚ ላይ መታየት ጀምረዋል። በተለይ በዓለም ንግድ ነዳጅ 20 በመቶ መተላለፊያ የሆነው ሆርሙዝ ወሽመጥ በውጥረቱ ውስጥ መግባቱ የዓለም ነዳጅ ዋጋ ከዚህ ሳምንት ብቻ 5 በመቶ እንዲጨምር አድርጎታል። እንደ ባለሙያዎች አስተያየት ከሆነ ግጭቱ ከተባባሰ በኃይል ገበያዎችና በዓለም ንግድና እንዲሁም በክልላዊ ደህንነት ላይ የበለጠ ተጽዕኖ ሊያሳድግ እንደሚችል እያስጠነቀቁ ይገኛሉ። ምንም እንኳ በአሜሪካና ኢራን መካከል በሁለተኛ ቀን ጥቃት ቢቀጥልም በጦርነቱ ጅማሩ ላይ የተገደሉት የኢራን የቀድሞ ጠቅላይ መሪ አያቶላህ አሊ ካሚኒ ስርዓተ ቀብር በዛሬው ዕለት ተፈጽመዋል። በመካከለኛው ምስራቅ በባሩድ በጭስ ተናውጠዋል። የኢራን አብዮታዊ ዘብ አይአርጂሲ ዛሬ ማለዳ በአሜሪካ የጦር ሰፈሮች ቁልፍ መሰረተ ልማቶች ላይ በሰነዘረው አስፈሪ ባላስቲክ ሚሳኤል ጥቃት የሚያሳይ ይፋዊ ተንቀሳቃሽ ምስል ለቋል። ይብለጥ የዓለም ትኩረት የሳበው ግን ወደ ሰማይ በተፈተለከው ሚሳኤል አካል ይዞ የክርህሜል በቀል ወይም በሚል ጠንካራ ያለው መልእክት በጉሉ ተጽፎ መገኘቱ ነው። ይህ ድርጊት በኢራን የማያወላውል አቋምና የቀጠናው እጣ ፋንታ አመላካች ነው ተብሏል። የአሜሪካ ማዕከላዊ እዝ ሴትኮም የሀገሪቱን የጦር ኃይሎች በኢራን ውስጥ ከሚገኘው ከ80 በላይ ወታደራዊ ኢላማ ላይ መጠነ ሰፊ የአየር ጥቃት መፈጸሙን አስታወቀ። ማዕከል እዙ ባወጣው መግለጫ መሰረት በተሰነዘረው ጥቃት የኢራን እስላማዊ አብዮታዊ ጥበቃ ጦር አይአርጂሲ የሚንቀሳቀሳቸው ከ60 በላይ ፈጣን ተዋጊ የውጊያ ጀልባ ሙሉ በሙሉ ወድመዋል። ከዚህ በተጨማሪም በርካታ የአየር መከላከያ ስርዓቶች፣ ባህር ዳርቻ ራዳር ጣቢያ፣ ሌሎች ወታደራዊ መሰረተ ልማቶች የጥቃቱ ሰለባ መሆናቸው ተገልጿል። ዋሽንግተን ይህ ወታደራዊ እርምጃ ወሰደችው በዓለም አቀፍ የነዳጅ ንግድ እንቅስቃሴ ውስጥ እጅግ ወሳኝ በሆነው ሆርሙዝ ባህር ወሽመጥ ላይ የሚንቀሳቀሰው 3 የንግድ ጫኝ መርከቦች ላይ ኢራን ሰንዝረዋለች በተባለው ጥቃት ምላሽ ለመስጠት መሆኑን አስታውቋል። የቴህራን መንግስት በጥቃቱ ስለደረሰው ጉዳት እስካሁን ይፋ መግለጫ ያልሰጠ ሲሆን ዩናይትድ ስቴትስ በኩል የቀረቡ የድል መግለጫ በተናጠልና ገለልተኛ በሆነ አካል አለመረጋገጣቸው የደረሰው መረጃ ያመላክታል።